ሕፃኗ ታብሌት ስትከላከል ራሴን ነው ማጠፋው ብላ ሰራተኛዋን በሷ አልጠጣች። ዶሮ ሳይጮ ደውላችሁ ሄሎ ስትባል ይሄማ ያንቺ ድምጽ አይደለም ወንድምሽ ነው ያነሳው የማንጎሮምሳን በጣም ያስጠላል። ሌም የሆነ ቀልድ ነው ባይዘው። እኔ እንደውም ከዚህ በኋላ ካንተ ጋር መሆን አልፈልግም። በቃ እንደዚህ ነው ፈልጋለሁ። ምን ነው ሴትዮ አልካት እንዴ? ምንድነው? ኦ ህልም ነው እንዴ? እንለያይ ስትይ ነው ምን ብዬ ነበር? እንለያይ ቶሎ በተምልን በለ አንተ ህልምልን በል እንጂ። አይ በእውን መናገር ሲያቅት ፍላጎትን በህልም አየኸው። ታዲያ እውነትን ተናገራ። እቺን አጋጣሚ አድርገህ እኮ አልልም ህልምልም አልልም። ሲጀምር እኔ ራሱ የምፈልገው ይሄን አይደል እንዴ? እቺን አጋጣሚ ስጠብቅ ነበር። በቃ እንደውም እቺ ሰበብ ወይ አልልም በቃ እንድንለያይ ይፈልጋሉ አለ። የተጋባን ሰሞን ከምሽቱ 5 ሰዓት ላይ ከሌሊቱ 7 ሰዓት ተኩል ላይ ከሌሊቱ 8 ሰዓት ተኩል ላይ ምንም ከሌሊቱ 9 ሰዓት ከ45 ከሌሊቱ 10 ሰዓት ተኩል ዋት 11 ተኩል ከሌሊት ከነጋቱ 12 ሰዓት ምንድነው? ቆይ እንደ አዲስ ተጀናጅናችሁ እንደ አዲስ በቃ አስምጣት ምናምን ነው ተጋብታችሁ አስምጣት ምናምን ነው 12 ሰዓት ምናምን ወደ ስራ የሚገባ እንደዛ ነው። እንደ አዲስ ነው የምታሳምና እንዴት ነው? ቆይ ፋዘር ከመሸ ልወጣ አስብ ወዴ ነው ይሰጥ ፈተና ስለደረሰ ከጓደኞቼ ጋር አጠና ነው። ሰዓቱን ግን አይቷል። አይ ጓደኛዬ ቤት ስለሆነ እዛው እናድራለን፣ ችግር የለውም። ኦኬ ምን ይባላል? አሁን ተነስቼ ያርገ ብረጋግጥ ምን ይባላል? ምን አሁን ምንድነው ይባለው? እስቲ ምን ማድረግ ይቻላል? ምን ብለህ ፋዘር እንደምታሳምናቸው በቃ አሳሙዋ። ቦርሳ ውስጥ ሰሙ ምንድነው ብትላቸው የኔ አይደለም ወይ ደግሞ ለጓደኛዬ ላደርሱላት። ቀበሌ መታወቂያ ልታወጣ ሄደ ዘበኞቹ አረ ዛሬ ቀጠሮ ነበረኝ። መታወቂያ ነው አሽጥ ዛሬ መታወቂያ ተቀጥሬ አይደል እንዴ? የለም መታወቂያ ዛሬ ምን ማለት ነው? ለምንድን ነው የሌለው? ቀጥሮኝ እኮ ነው። የለም ስም ጽፋል? አዎ ጽፌያለሁ። የለም ስም አልደረሰኝም እኔ ጋር። ዞር በል ሰዓት አልፏል ዛሬ። የለም ገና 8 ሰዓት አንዴ 8 ተኩል ተመለስ ስራ። አረ ምንድን ነው ትይዛል? ላውጣ ነው ገና። የለም ዛሬ ዞር በል ቁጭ እንደዚህ ነው ቁጭ። የዘበኛ ልጅ መስለኛል አንተ ራስህ። ቀበሌ የሚሰራ አባት ከሱ የተቀዳና አንተ እንዴ ነው በዚህ ልክ ኮፒ ማድረግ የሚቻል? ለነገሩ በአሁኑ ሰዓት ለመታወቂያ ቀበሌ የሚሄድ ሰው አለ? ናሽናል አይዲ ሚስቴ ብቻዋን ስትሆን ምን ሆነሽ ነው? እርጉዝ ሆና ወይኔ ናቴ ምንድነው? ምን ሆነሽ ነው? እያመመኝ ቀን ሙሉ ምግብም አልበላሁም። እንደገና እየቆረጠመኝ እኮ ሆስፒታል እንዲደውል እያመመኝ ወዴን እንደውልልኝ ያመኛል። አይዞሽ በቃ እኔ ነኝ። እስቲ ሸኝ እዚህ ጋር። እሺ እሺ። ወይኔ እዚህ ጋር ምግሬ። አይዞሽ። አይ የወንድ ልጅ መከራ፣ አይ የወንድ ልጅ መከራ። እሺ አርግዛችሁም እኛ ወንዶች ላይ ግፍ ማራ ግፍ ምን ይባላል? በጣም ግፈኞች ናቸው። እንደ ባህል ግን መቅረት ያለበት ነገር ይሄ አናገባም ሰርገኛ ብሎ የሚጋፉት ነገር የለም። አስቡት እንግዲህ ለብሳችሁ ዘንጣችሁ ሄዳችሁ እዛ ስትጋፉ ምናምን ላብላብ ስትሉ ይሄ በጣም ያሳፍራል። አይስበር መቅረት አለበት። ኧረ በጣም መቅረት አለበት። እኔም በጣም ማልስማማበት ነገር ቢኖር ይሄ አናስገባም ሰርግ። ምናልባት እኔ ተሳስቼ ይሁን አላውቅም፣ ግን አናስገባም ሰርገኛ የሚባለው እኮ ሰዎቹ ሊገቡ ሲሉ ምናምን የሆነ በር ዘግቶ ምናምን ብር ተቀብሎ
ሊያልፉ ምናምን ነው እንደዛ አይደል ባህሉ ባልሳሳት እንደዛ ይመስል ትንሽ ገፋ ይደረግና ለደንቡ የሆነ ነገር ብር ሰጥቶ ያልፋል። ይሄኛው ግን ጦርነት ድብድብ ምንድነው? አንዳንድ ቦታማ በጣም ነው የሚያስጠላው። ዶሮ ሳይጮ ደውላችሁ ሄሎ ስትባል ይሄማ ያንቺ ድምፅ አይደለም ወንድምሽ ነው ያነሳው የማንጎሮምሳን በጣም ያስጠላል። ሌም የሆነ ቀልድ ነው ባይዘዌ አውራስ እኮ ያው እኮ ድምፅ የኛን የኔንም በተለይ የሚያስንቅ ድምፅ ነው ያለሽ እንዴ! ኧረ የኛም ድምፅ ነው እንዴ ምናምን ብለን የሆነ እንድንሸማቀቅ የሚያደርግ ድምፅ ነው ያለሽ። አውራስ እኮ ምን ያርጉ እነሱ? ወንድም አስበሽዋል? ማታ ካንቺ ጋር ሸኝቶሽ በቃ የሆነ ደስ የሚል በጣም ቀጭን ነፍስን የሚያውቅ ድምፅ እያወራሽው ምናምን ጠዋት ሲደውል ሄሎ ስትዩ ምን ይበል ታዲያ? እንዴ ወንድሟ ነው እንዴ ስልኩን የነሳው ምናምን ማለቱ የት ይቀራል? ፍዳህን ያበላ የእንጀራ አባት ሲታመም ተረጋጋ። ምንም አይፈጠርም። ዶክ እሺ፣ ሰላም ዶክ፣ የታማሚው የቅርብ ዘመድ ነው። እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባቴ ነው። በቃ እንዴት ነው? በጠና ታመዋል። በቃ እና ደግሞዋል። ምንም የሚያስደነግጥ ነገር የለም። የሕክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለብህ። አይዞህ በቃ ደግሞዋል እኮ ነው ያለኝ እኮ። እንጂ ሞቷል አልተባለም። ታሟል ይሁን በጠና ወይ ይደረግላቸዋል፣ ይሻላቸዋል። በቃ ወይ አንድ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየዳችሁ ጠብቁ፣ ሂዱ በቃ። ታመዋል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይን አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬው ያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱን ዶኔት ማድረግ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ ነገር ይደራደረጅ ልጁ እኮ ነኝ ዶክ። አይቻልም። የአባቴን ኩላሊት እካክ ነው ዶክ፣ ፎክት ነው ዶክ፣ እንደዛ ነው ዶክ። ምንድነው? ቆይ እንትን የላቸው ውርስ ምናምን የሆነ የሚያወርሱ ንብረት የላቸው? የምትወርሰው ቤት መኪና ምናምን እንደዚህ ነገር ምናምን የላቸው? በቃ ስታስበው ምንም ከሳቸው የማተርፈው ነገር ምንድነው? ኩላሊታቸው ከመሞታቸው በፊት ኩላሊታቸውን የሆነ እኔ ሁለተኛ ሀብታም ቤት አልሄድም። እንዴ ምን ነው? ሕፃኗ ታብሌት ስትከላከል ራሴን ነው ማጠፋው ብላ ሰራተኛዋን በሷ አልጠጣችው። ራሴን ነው ማጠፋው ብላ በሱ ወለ ይሄ በሱ ተጠቃሚዎች ላይ የሚደረግ ማላገጥ፣ የሞራል ድቅ ማሸማቀቅ ምን ይባላል? አሁን ምን ማድረግ ይቻላል? ወይ እኔን ከመሳብና የዓለማችንን ቆንጆዬ ሴት ስሙ 10 ሚሊዮን ብር ከመሸለም የትኛውን ነው የምትመርጣው? ይሄ ቀላል እኮ ነው። እኔ ካንቺ ገንዘብ አላስፈልጥም። ስለዚህ አንቺን ስሜ 10 ሚሊዮን ይቀርብ። አሃ እኔ የዓለማችን ቆንጆ ሴት አይደለሁም ማለት ነው? ምን ማለት ነው? እኔን ከመሳምና የዓለማችን ቆንጆ ሴት ስም 10 ሚሊዮን ብር ይሰጣል። ስለዚህ የዓለማችን ቆንጆ ሴት መሳሙም ይቅርብኝ፣ 10 ሚሊዮንም ብሩም ይቅርብኝ፣ አንቺን ነው መስሙ። ብሩ እንደዚህ ነስተት እንዳሰራ እኮ መጠንቀቅ አለበት። እሱ አሁን ለሱ እኔ የዓለማችን ቆንጆ ሴት ነኝ ለሱ ብላ ነው የምታስበው። እንዴት ነው እንደዚህ ነስተት የምትሳሳተው? ስባችሁታል። ግን አስተማሪዎቹም እንደ ዶክተሮቹ ደሞዝ ካልተከፈለን አናስተምርም ቢሉ ይህ ሰበብ አድርገን ትምህርት ነበር መንቀረው ቢሉ what really አሁን እኮ ማንም አልከለከለሽም። ምን እንደ ድሮ ልጅ እየደበደቡ እየቀጠቀጡ ትምህርት ይመላካል እንዴ? አሁንም እኮ መቅረት መፍትሽ ማን በግድ ወይ ደግሞ አስተማሪዎች እየመጡ ነይ ተማሪ ብሎ እየቀጠቀጡ አልወሰዱሽ ወይ ደግሞ የሆነ አካል አልጋፋሽ መተው ትችያለሽ። አስተማሪዎች ሰልፍ ቢያውቃ እናስተምሩ ደሞዝ ካል ሱስ ያንሽ ይቀራል፣ ሲያምርሽ ይቀራል። ምርጥዬ እኔ አንድ ነገር ልንገርህ፣ ሚካኤልን ነው የምልህ። የሆነ በቃ ልጅቷ ማለት ነው ቺኳ በወፈረች ቁጥር ማለት ነው የሆነ በቃ በወፈረች ቁጥር ሰላማዊነቷን በዛው ልክ ይጨምራል ነው የምልህ። ሚካኤልን ሰላማዊነቷን በዛው ልክ ነው የሚጨምረው። በቃ በዚህ ነገር እነዚህ አጽሞች እኮ ማለት ነው የሆነ በቃ ሙደን ሁሉ ነው የሚሰርቁት እኮ በቃ ቀንን ያበላሹታል፣ ላይፍን ያበላሹታል። እግዚአብሔር ሲጀመር አጽሞች ጋር ባይኬድስ ራሱ እነዚህ አጽሞች ባንጠጋቸውስ ብራዘሪ ወፈር ያሉ ቸከሶች አሉ። መቤቴ ነው ማለት ወፈር ያሉት እነዚህ አጽሞች እኮ በቃ አይሆኑም ጭራሽ ማለት ነው። አጃይብ ነው የሚደረግ አናውቅም። ብቻ ከባድ ነው
ከባድ ነው። ደግሞ እንደዚህ መጣ ሴቶች የሆነ እየወፈሩ በመጡ ቁጥር የሆነ ወፍረታቸው እየጨመረ በመጣ ቁጥር በዛው ልክ ጸባይኛ እየሆኑ ይመጣሉ፣ ምስኪን ይሆናሉ፣ ሰላምህን ይሰጡሃል። እነኚህ ደግሞ ቀጠን ያሉ ሴቶች ሰላምህን ይነሱሃል። እንደዚህ ነገር አለ እንዴ? የታባሽ ሄደሽ ነው አምባ ባብዬ አምባ ምን አባሽ ልትሰሪ ወንፊት ላመጣ ወንፊት ምን ነው ዘገየሽ? ቢዘኝ ጎልማሳ ቢዘኝ እንዴት ምን ይቀኝ ባክሽ ይውለኝ ስሙልኝ የልጅን ነገር ገና በልጅነት ራሷን ስድር ወገን ዘመድ ወዳጅ ሀገር ተሰብስቦ እድራታለው ስል የመንገድ ገላቢ ወሰዳት ልጄን አብዬ የኔ አባት ይህ ሁሉ ጋጋታ ለኔ ምን ይሰራል? ሻይ ቡና ይበቃል። ከተተዋወቃችሁ ቆይታችኋል። አመት ሆኖናል። አመት አስተዋውቂኛ። እሺ አባብዬ እሺ እቤት ይምጣና እሺ አባብዬ እሺ ሻይ ቡና በይዋ እሺ። በአንድ ጊዜ ሁለት ካራክተር ግን እንዴት ነው? አልከበደውትም? በአንድ ጊዜ ሁለት ካራክተር ይሄ ሊበረታታ የሚገባ ነው። በአንድ ጊዜ ሁለት ካራክተር ይሄ አሪፍ ነው። አሬ ተባብለው ገባ ውስጥ ገባለኝ ጫናለው ሲገባ ይታወቅህና አሁን እየገባ ነው። ጫማንበት አልበቃለው እናትሽ ነገ ሄደን ማስቀየዋለን። አንዳንድ ጊዜ ጭንቅላታችን እንደዚህ ደርቲ ማይንድ ሆኖ ይቅር። አሁን እኮ በጭንቅላታችን ደርቲ ማይንድ ምናምን ብለን መፍረድም እኮ አንችልም። ለምን የነሱ አገባብ እንጂ መቼም ጫማ እንደዚህ አይደረግም። ማንም ሰው ጫማ እንደዚህ እንደማይደረግ ያውቃል። ስለዚህ እኔ ወይኔ ጭንቅላቴ በቃ ደርቲ ማይንድ ሆነ ምናምን ብዬ ራሴን ማውቀስ አልችልም። እናንተን ነው የምወቅሰው። እናንተን